አዎ ላንቺም እውነቱን ደብቀውሻል። ስለምንድን ነው የምታወራው? ሲጀመር አንተ እንዴት ላምን እችላለሁ? ካላመንሽኝ ዳግም መጠየቅ ትችያለሽ። የሻይ ሙቅ ያለ ነገር ስጣችሁ። እባክዎት ነው ወንጀል ላይ ወንጀል እየጨመረ ትራንስፈር ላድርግላችሁ። ቆይ ትራንስፈር አንድ ጊዜ በኃይሉ ስልኩ ዝግ ነው፣ ስደውልለት አይሰራም። አዎ በኃይሉ ማን ነው ስልኩ? አዎ አይሰራም። ኧረ እኔን ማታለሉ ነው። አያውቀኝም ማለት ነው። ማለት ቆይ አልገባኝም። ትሰሚኛለሽ? ዛሬ ከባኃይሉ ጋር ብር እንዲያስገባልኝ ተቀጣጥረን ነበር። እሱ ግን ስልኩን አጥፍቶ በዛው ጠፋ። በዚህ መንገድ የሚገላገለኝ መስሎት ከሆነ ተሳስቷል። አውቆ እኮ ዘግቶት አይደለም። ምን መሰለሽ አልማዝ፣ በኃይሉ ታስሯል። ኧረ እባክሽ አሁን እንደዛ የምትይው? ይኸውልሽ ስሚኝ፣ እስከ ነገር ድረስ 200 ሺህ ብሩን ካላመጣ ነገ በጧት ቤታችሁ ድረስ ነው የምመጣላችሁ። እንደሱማ አይሆንም እያወቅሽ። ትሰሚኛለሽ? ከስምምነታችን የወጣው እሱ ነው። እኔም ማላውቀው ቦታ ተደብቄያለሁ፣ እሱ ስልኩን ያጠፋል። ይኸውልሽ ንገሪው እሺ። እስከ ነገ ድረስ ካላስገባልኝ መጥቼ ሰላም ነው ያታለሁ። በዛውም በጣም ብዙ መነግራት ነገር አለ። ብሌንዬ አንተ ቆይ ስለሷ ነው እንዴ የምታስበው? አይ እሱማ ስለ ሁሉም አስባለሁ። እና ምን ልናደርግ ነው? ለምን ከሰላም አንቀበልም? ደውዬ ዛሬውን ላኪ፣ አለበለዚያ ለፖሊስ እናገራለሁ እላታለሁ። አይ እሷንማ ደህና ብር ነው የምንቀበላት። በዚህ ትንሽዬ ብርማ ነፋታት። ባይሆን እኔ ሌላ ምክንያት ፈጥሬ ራሴ እጠይቃታለሁ። ሰላም ሰላም፣ ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብላይቱ በሰላም መጣችሁልኝ። ደህና ናችሁ ሆይ? አደራ ድራማ አደራ በክፍል 25 ላይ እንግዲህ አቶ በኃይሉ በባለፈው ክፍል ላይ ወይዘሮ ገነትን ለመግደል ወደ ቤቷ ሂዶ ነበረ። እንግዲህ በጎረቤቷ ሰላይነት አማካኝነት ማለት ነው ወይዘሮ ገነት ሰላም የብሌን ትክክለኛ እናት እንደሆነች እንዳወቀችና ይህን ነገር ደግሞ ሳይውል ሳያድር ለብሌን መናገር እንዳለባት ለጎረቤቷ አዋይታት ነበረ፣ ወይም ደግሞ ነግራት ነበረ። ጎረቤትየዋ እንግዲህ ይህንን ነገር ለበኃይሉ ሴትዋን ማስቆም አልቻልኩኝም፣ እንዳትሄድ ብዙ ነገሮችን ብላ ነበር። እንዳትሄድ ብሌን የሁላችንም ልጅ ናት፣ ስለዚህ ባልተረጋገጠ ነገር ምንም ነገር አትንገሪያት እያለች ሴትዋ ወደ ወይዘሮ ሰላም ቤት ሄዳ ለብሌን እውነቱን እንዳትነግራት መንገድ ስትዘጋባትና ስትገረግርባት አይተን ነበረ። ነገር ግን ወይዘሮ ገነት ማለት ነው ሴትዋን ቢሆንም ልጄ ነገ ከሰው ላይ ይህን ወሬ ሰምታው ከምትጣላኝ እውነቱን ነግሪያት እውነቱን ራሷ ብትመረምር ይሻላል በማለት እንግዲህ ሳሚ እዚህ ቀደም ደውሎ የነገራትን ነገር የብሌን የሰላም ልጅነትን ማረጋገጥ ስለፈለገች እነግራታለሁ ስትል እንግዲህ ጎረቤትየዋ ለአቶ በኃይሉ ስለምትሰራ ደውላ ገነትን ማስቆም አልቻልኩም፣ አሁን ላይ ለሰላም ልጇ እንደሆነች ሰላም የብሌን እናት እንደሆነች ልትነግራት ወደ ሰላም ቤት ሄዳለች ብላ እንግዲህ ወሬ አድርሳለት ነበረ። እና እንግዲህ በዛን ቀን እንግዲህ ሌላ ነገር ተፈጥሮ ነበረ። ሰላም ከሆስፒታል የምትወጣበት ቀን ነበረ። እናም አቶ በኃይሉና ቃል እንግዲህ ሰላምን ለማምጣት ወደ ሆስፒታል ሂደው ነበረ። በሰዓቱ ቤት ውስጥ ብሌን ብቻዋን ነበረ እየኖረች የነበረው። እና እንግዲህ እናቷ ወደ ሰላም ቤት ታመራና ብሌንን ታገኛታለች። ብሌን ደግሞ ሰላም ስለምትመጣ ቤቱን ሞቅ ሞቅ በማድረግ ደስ እንዲላት ስትመጣ ብላ ኃላፊነቷን ያው ሰራተኛ ብቻ ሳትሆን እንደ ልጅ ስለምታያት ሰላምን በጣም ነው የምትወዳት። ያው እውነትም ደግሞ ስላለ ነው የእናትና የልጅነት ስሜትም ስላለ ይመስለኛል። እና ገነት ወደዛ ቤት ታመራለች። እናም እንግዲህ ብሌንን ካገኘቻት በኋላ ስለ እናቷ ማውራት ጀምራ ነበረ። አሁን የምነግርሽ ስለ እናትሽ ነው፣ ነገር ግን እርግጠኛ ሆነሽና ተስፋ አድርገሽ እንዳትጎጂ ጀስት ነገሩን በደንብ ለማጣራት እንሞክራለን፣ ነገር ግን ልነግርሽ ፈልጋለሁ ስትላት ስለ እናትሽ ጉዳይ ነው ብትላትም ብሌን ግን አይ ከዚህ በኋላ እናቴ አንቺ ነሽ፣ እናት አልፈልግም፣ የባለፈው እስከ ዛሬ ድረስ ምንም ሳይጎለኝ እናት ፍለጋ እያልኩ ነው ብዙ ነገር አንቺንም እስከ ማጣት የደረስኩት፣ ስለዚህ አልፈልግም አለቻት ብሌን። እናትና ልጅ እየተጨቃጨቁ እያለ ነገር ግን በመጨረሻ ግን እሺ ወሬው ልስማው ምንድን ነው ስትላት
እናትሽ እንዳለች እንግዲህ ይሄ ነገር በጣም ተደጋገመ ወይዘሮ ገነት ጋር ማለት ነው። ለምን ፈጠን ብላ እንደማታወራ ምን እንደምታዘግም ወደ ኋላ ባላውቅም እውነቱን ቶሎ መናገር እየቻለች እዚህ ቀደም ካያችሁ እንደዚሁ ሳሚ ደውሎ ነግሯት ልትነግራት ፈልጋ ስታመነታ ነው እንግዲህ በመሀል የብሌን ስልክ ሰላም ታመመች ተብሎ ተደውሎላት ወሬውን ሳትነግራት ሄደችው እና በድጋሚም አሁንም ደግሞ ሰላም ቤት ድረስ ሄዳ ይህን ነገር ለመናገር ሳትናገር ነበረ የብሌን የወይዘሮ ሰላም በር የተንኳኳው ማለት ነው። በዛ የተነሳ እንግዲህ በሩ የተንኳኳው ደግሞ ሰላም ወደ ቤቷ ስለተመለሰች ነው። ነገር ግን አቶ በኃይሉና ቃል ሊያመጧት በሄዱ ሰዓት ነበረ ለሰላም ስለ ብሌን በጣም ብዙ መጥፎ ነገሮችን ነግረዋት ነበረ። አንቺ በሌለሽ ጊዜ ልጅሽን ታሰቃያት እንደነበረ ቃልን ማለት ነው። በዛ ላይ እኔ ነኝ ልጅ እያለች አንቺ በታመምሽ ሰዓት ስትረብሸን እንደነበረ እንድትረብሻቸው እንደነበረ ከወንድ ጋር እንደነበረች ስራ እንደማትሰራ ብቻ ሰላም እንድትጠላት የሚያደርጉ ነገሮችን ቀድመው የሰላምን አእምሮዋን ተቆጣጥረው ስለነበረ ሰላም ወደ ቤት ስትመጣ ለብሌን ጥሩ ፊት አላሳየቻትም። ብሌን ቤቱን አዘጋጅታ በደንብ እሷን ደስ እንዲላት ብላ ብትጠብቃትም እሷ ግን ልታቅፋ ስትል ነበር የገፈተረቻት። ጸባያ ሁሉ ነበር የተቀያየረው። በእናቷ ፊት የማይሆን ቃል ስትናገር ነበረ። ወይዘሮ ገነትንም እኔ የቤቱን ሰው ሙሉ አይደለም የቀጠርኩት ልጅሽ ነው፣ ስለዚህ ከቤቴ ውጭልኝ ብላ እንግዲህ ስታስወጣት እያየን ነው። ገነትም እንግዲህ አልቅሳ ከቤት ወጣ ሄዳለች። ይህ ነገር እንግዲህ በዚህ እያለ ነበረ አቶ በኃይሉ በሰዓቱ የብሌን አሳዳጊ እናቷ ማለት ነው፣ ይቅርታ አሳዳጊ ሳትሆን ገነት እኮ እናት ናት። ያው ስም ስለማይለቅ ነው እንጂ አሳዳጊ ሳትሆን እናት ነው የምትባለው። እና እንግዲህ በዛ ቅጽበት ገነት ወጣ ትሄዳለች። በኃይሉ ነገር በጣም ተመችቶታል። ምክንያቱም ደግሞ ነገሩ እዛ ቤት ብትቆይና ከሰላም ጋር ሰላም ቢሆኑ ኑሮ ምንም ነገር በመካከላቸው ግጭት ባይኖር ኑሮ ገነት ታወራ ነበር ይሄ ኖሬ ማለት ነው። የሰማችሁን ለብሌንም ሆነ ለሰላም ልትነግር ትችል ነበር። ስለዚህ ይህን አጋጣሚ ተጠቅመው ከዛ ገነት ወደ ቤቷ እንድትሄድ ይደረጋል። በመጨረሻም በኃይሉ እንግዲህ ወደ ቤቷ በመሄድ ነበረ በሽጉጥ ሊገላት የነበረው። በጣም ደፋር ሰው ነው፣ እውነቴ ነው የምላችሁ። በኃይሉ በጣም ደፋር፣ በጣም ሙሰኛ፣ ስግብግብ አይነት ሰው ነው እና እንግዲህ ወይዘሮ ገነት ላይ ሽጉጥ ደቅኖባት እሷን እባክህ ትግደለኝ እያለች እየጮኸች እያለ በራቸው ይንኳኳል። ፖሊሶች ነበሩ እና እዚህ ጋር ገነት በጣም ያስከፋችው ነገር አለ ማለት ለምን እንደዛ እንዳደረገች አቶ በኃይሉ በተደጋጋሚ ሊገላት በተደጋጋሚ እየዛተባት ያለ ሰው እንደሆነ ታውቃለች። እና ምንም አላረገኝም ሊጠይቀኝ መጥቶ ነው እያለች እንግዲህ ሽጉጥ ደቅኖባት የነበረውን ሰውዬ ምንም አላረገኝም ብላ ልታድነው ስትፈልግ እያየ ነበር ከፖሊሶቹና ምን አስባ እንደው አላውቅም። ከዛ በላይ ምን ያደርጋት ቤቷን ድረስ በሯን ከፍቶ ገብቶ እዚህ ቀደም ራሱ ያደረገባት ነገር እንግዲህ የተሰጣትን ለጉልት መስሪያ የተሰጣትን ቦታ ወረቀት ነበረ አልፈርምም ብሎ ቀዶ ፊቷ ላይ እየወረወረባትና ይህን ሁሉ ነገር እያወቀች በዛ ላይ ቤቷ ድረስ መጥቶ እንደዛ ሽጉጥ ደቅኖባት ፖሊሶች ሲመጡ ምንም ሊጠይቀኝ ነው የመጣው ብላ ነገሩን ስታድበሰብስ ምንም አልገባኝም ምን ለማድረግ እንደፈለገች። እና አቶ በኃይሉ እንግዲህ በፖሊሶች ከተያዘ በኋላ ተጠርጣሪ ነውት በሐሰተኛ ሰነድ ማዘጋጀት ብቻ በጣም በሙስና በብዙ ነገር ተጠርጥረዋል። ስለዚህ ቃልዎትን እንዲሰጡ ወደ ፖሊስ ጣቢያ ይሄዳሉ ብለው የመጡት ሰዎች ይዘው ሲሄዱ ማለት ነው። አቶ በኃይሉ ያደረገው ነገር በጣም ነበር ያሳቀኝ። እና አቶ በኃይሉ ፖሊሶቹን እንግዲህ እናንተ እኮ ቤተሰቦች ናችሁ፣ እኛ እኮ ቤተሰብ ነን፣ እንዴት እንደዚህ ታደርጋላችሁ? አሁን ለቡና ለምናምን በቃ ከዛም በላይ የዚህን ያክል እሰጣችኋለሁ ምናምን ብሎ አፋቸውን በገንዘብ ለማዘጋት እና እንዲለቁት በጣም ብዙ ሲጥር ነበረ። ማለት ለቡና በቃ እሰጣችኋለሁ ምናምን ሲላቸው ምን ያክል እንግዲህ በጣም ብዙ ወንጀል ያለበት ሰው ነው። እነዚህን ወንጀሎችን ደግሞ ቃል ታውቃለች። እንግዲህ ፍላሹ ላይ ነበረ ያን ነገር ኮፒ አድርጋ ራሷ ጋር አስቀምጠዋለች። ይህም ደግሞ ቀን እየጠበቀች ነበረ በኃይሉን ዘብጥያ የምታወርድበት ቀን። ቃል በጣም ብልጥ ናት በነገራችን ላይ። ከዛ ከሁላቸውም በላይ የቃል ብልጠት በጣም ነው የሚገርመኝ። ብቻዋን ማሸነፍና ብቻዋን ሁሉ ነገር የግሏ ማድረግ ትፈልጋለች። እና እንግዲህ አቶ በኃይሉ ላይ የጠቆመችበትም እሷ ናት በዚህ ስራው ማለት ነው። እና አቶ በኃይሉ እንግዲህ ከታሰረ በኋላ
ሳሚ ወደ ሰላም ቤት ይሄዳል ማለት ነው። ብሌንንም እንግዲህ ካገኛት በኋላ ለብሌን መጀመሪያ ይቅርታ እንድታደርግለት ከጠየቃት በኋላ ግን አንድ ሚስጥር ልነግርሽ እፈልጋለሁኝ። እዚህ ቤት ያሉት ሁሉ ሰዎች በጣም መጥፎ ናቸው ላንቺ። በዛ ላይ ዳግምና ሰላም እንዲሁም ቃላቶ በኃይሉ ሆነው አልማዝን ገድለው ቀብረዋታን አላት። ሳሚ እንግዲህ ከእነሱ ጋር እንድትጣላ ይፈልጋል። ማለት በመካከላቸው ትልቅ ክፍተት እንዲፈጠርና ከእነሱ ጋር እንድትራራቂ ይፈልጋል። በዛ ላይ ደግሞ እሱ በጣም ስለሚወዳት እንግዲህ ከእሱ ጋር እንድትሆንለትም ይፈልጋል። ብቻ እሱ ጥሩ ሰው መስሎ ሌሎቹን መጥፎ አድርጎ መጠቀም ነው የሚፈልገው። በትክክለኛው መንገድ ሄዶ እሷን ለማግኘት ከመጣር ይልቅ በአቋራጭ እንግዲህ ከዳግም ጋር ሌላ ግንኙነት እንዳላት ስለሚያውቅ ማለት ነው። ለዳግምም ንቀት ስላለው በዳግም መበለጥን አይፈልግም። ብሌንን ስለሚወዳት ከዳግም ላይ መውሰድ ይፈልጋል። እንግዲህ እዚህ ቀደምም ታያለ በቅርቡ ብሌንን ካንተ ላይ ወስዳታለሁ ብሎ ፎክሮበት ስለነበረ እና እንግዲህ ይህ ነገር በዚህ እያለ ነበረ ይህን ሁሉ ሚስጥር አልማዝ በህይወት እንደሌለች እና ገለው እንደቀበሯት ይነግራታል። ብሌን እንደምታውቁት መነፋረቅ ነው ስራዋ። እንግዲህ እያለቀሰች ወደ ዳግም ክላስ ሄዳ እንዴት አንተ አውሬ ነህ ብላ እንግዲህ ጥያቄ ስትጠይቀው እሱ ምንም እንዳላደረገና ግን የዚህ ነገር ሁሉ ባለቤት ሰላም እንደሆነች ስለዚህ እሷ ሆን ብላ አይደለም ቃልን ስለመታቻት ገፍትራት ሴትዋ ሞታለች። ታዲያ እኔ ምን ማድረግ አለብኝ? አሳልፌ መስጠት አለብኝ ወይ ብሎ የእሱ ጥፋት እንዳልሆነ እንግዲህ ቢነግራትም ብሌን ግን በጣም ነገሩን ሳታመረው አትቀርም። ወደ ህግ ሚዛው ልትሄድ እያሰበች ያለች ይመስለኛል። በዚህ መሀል ግን ሌላ ጉር ተፈጥሯል። እንግዲህ ቃል አቶ በኃይሉ ላይ የሰረቀችውን ፍላሽ ተጠቅማ አቶ በኃይሉን አሳስረዋለች። ነገር ግን ብሌን ቃል አሁንም ሌላ ድራማ ጀምራለች። እሱም እንግዲህ ከሳሚ ጋር አብረን እንደራደር፣ አብረን እንስራ፣ የሰላምን ንብረት ለጋራ እንጠቀመዋለን። ስለዚህ በኃይሉ አያስፈልገንም፣ በኃይሉን ወደ እስር ቤት ልከን እኔ እናንተ መስራት እንችላለን ብለው ነበረ ሳሚን። ነገር ግን እሷ አቅዷ እንደዛ አይደለም። እዛ ፍላሽ ላይ እንግዲህ ፍላሹ የሳሚም ወንጀሎችን ሲሰራ የሚያሳይ ፋይል አለ እዛ ላይ ማለት ነው። ቪዲዮዎች ምናምን አሉ፣ መረጃዎች ማለት ነው። ስለዚህ በጣም የብልጠቷ ብልጠት እንግዲህ አቶ በኃይሉን ከዚህ ድረስ እንዲያግዛት አድርጋለች። ብዙ ነገር ተከላክሎላታን የሚመጡባትን መሰናክሎች ሁሉ ሲያስወግድላት ቆይቷል አቶ በኃይሉ ማለት ነው። አሁን ላይ እንግዲህ ደግሞ ተራው የሳሚ ነው። አቶ በኃይሉን በገዛ ስራው ወደ እስር ቤት ካስገባች በኋላ ቀጣዩ ተረኛ ደግሞ ሳሚ ነው። የሳሚን መረጃ እጇ ላይ አለ እና እንግዲህ አሁን ላይ ሳሚን መጠቀም ትፈልጋለች። በኃይሉን ካስወገድኩት ከዚህ በኋላ እኔ ያለቃ ነኝ ብላ ታስባለች። ሳሚን ደግሞ እንደረዳት ከማንኛውም ነገር እንዲጠብቃትና በተለይ ደግሞ እሷ የሰላም ልጅ መሆኗን የሚያረጋግጥ መረጃ እንዲያመጣላት ሳሚን ጠይቀዋለች። ለቃል እሷ የሰላም ልጅ መሆኗ ከተረጋገጠ እውነተኛ ልጅ እንደሆነች ከተረጋገጠና የእሱን ወረቀት ካመጣላት በኋላ እንግዲህ የቃል ቀጥተኛ ስራዋ የሚሆነው ሳሚንም እንደ የበኃይሉን እጣ ፈንታ መስጠት ነው። ወደ እስር ቤት ታስገባለች። ስለዚህ ከዛ በኋላ እሷ ናት እንግዲህ የሁሉ ነገር ወራሽ ባለቤት የምትሆነው። ሁሉ ነገር ካረጋገጠች በኋላ በሰዎች እገዛ እንግዲህ ያገዟትን ሰዎች ደግሞ ወደ እስር ቤት በማስገባት ብቻዋን መቆጣጠር ነው የምትፈልገው። እኔ ብልጠቷ በጣም ነው የተመቸኝና ያው እንግዲህ ከዛ በኋላ የሰላም ልጅ መሆኗ ከተረጋገጠላት በኋላ እነሱን እስር ቤት አስገባና ሰላምን ደግሞ ተገላታለች። ከዛስ ሁሉ ነገር የሷ ይሆናል። እንዴት አድርጋ ሂሳብ እንደሰራች ተመልከቱ። ነገር ግን ይሄ ነገር የሚሳካላት አይመስለኝም። ምክንያቱም ሳሚ አሁን ላይ እሷ እየደወለች ይሄን አርግልኝ ባለችው ቁጥር የሆነ ነገር እየተጠራጠረ መጥቷል። ይቺ ልጅ በኃይሉን በዛ ላይ በኃይሉን እሷ እንዳሳሰረችው ነግረዋለች። ልጅቷ እኮ እኔ ቃል ነኝ ብለዋለች። በዛም የተነሳ እንግዲህ ልጅቷ ምናልባት ፍላሹ እሷ ጋር ሊኖር ስለሚችል ነገስ ለእኔ የአቶ በኃይሉን እጣ ፈንታ እንደማትሰጠኝ በምን እርግጠኛ ሆናለሁ ብሎ መጠራጠር ጀምሯል። እኔን መረማመጃ አድርጋ የምትፈልገውን ነገር በእኔ በኩል ካገኘች በኋላ ሁሉን ነገር እንዲከላከልላት አድርጋ ሁሉም በእጇ ስታደርግ እኔንም የበኃይሉን እጣ ፈንታ ትሰጠኛለች። ያ ማለት ተንኮል እየሰራች ነው ይች ልጅ ብለው አስበዋል። በዛ ላይ ደግሞ ፍላሹ እጇ ላይ ሳይኖር አይቀርም እያለ ነው። ስለዚህ ሳሚ እየተጠራጠረ ነው ማለት ነው። ሳሚም እሷን ለማስወገድ ነው ከዚህ በኋላ የሚሰራው።
በመሰረቱ ሳሚ የሰላምን ንብረት አይፈልግም። የበኃይሉን ውድቀት ነው የሚፈልገው። እሱ መበቀል የሚፈልገው በኃይሉን ነው። በኃይሉ ስለበደለው ቤተሰቦቹን ከቤተሰቦቹ የነጠለው የለያየው እሱ ስለሆነ ቤተሰቦቹን ያሳጣው አቶ በኃይሉ ስለሆነ ችግር ያለበት ከአቶ በኃይሉ ጋር ነው እንጂ የሰላም ንብረት ፈላጊ ወይም ደግሞ ሰላም ሞተች ኖረች የሱ ጉዳይ አይደለም። ከሰላም ጋር የሚያገናኘው አንዳች ነገር የለም። ከቃል ጋር አብሮ የሚሰራው በኃይሉን ለመጣል ነው እና ደግሞ የሚወዳትን ብሌንን ከሱ ጋር እንድትሆን እና ሳሚንና ቃልን እንድታጥመን ነው ብሌንንና ይቅርታ ብሌንንና ዳግምን እንድታጣላለት ቃልን መጠቀም ይፈልጋል። ከዛ ውጭ ግን ከሰላም የሚፈልገው አንድም ነገር የለም። አሁን ላይ ግን እሱ ራሱ ቃልም መፍራት ጀምሯል። ቃልም እቅዷ እንደዛ ነው። አንተም ጠብቀኝ፣ የምፈልገውን ነገር አድርግልኝ እንጂ በቀጣይ አንተን ነው ወደ እስር ቤት ማስገባህ እያለች እንግዲህ እየዛተች ትገኛለች። እና የብልጠቷ ነገር በጣም ነው ያስገረመኝ። እንግዲህ ብሌንም ደግሞ የአልማዝ መሞትን ሰምታለች። እንዲሁም እነ ሰላም እንደቀበሯትም ሰምታለች። ይህን ነገር ግን እንግዲህ ለሰላም አንቺና ቃል እንዲሁም ደግሞ ወንድምሽ አቶ በኃይሉ ሁናችሁ አልማዝን ገላችሁ እንደቀበራችሁ አሰምቻለሁ ብላ ሚስጥሩ እንደደረሰችበት ነግራታለች። በዛም የተነሳ ሰላም እንደገና መረበሽ ጀምራለች። እባክሽ አታሳስረኝ፣ ለልጄ መኖር አለብኝ፣ ቃል እጅሽን ለፖሊስ ከሰጠሽ እኔ ራሴን አጠፋለሁ እያለች ነው እያለች እንግዲህ ስትለምናት እያየን ነው። በነገራችን ላይ ቃል ሰላም እንድትታሰር የማትፈልገው ነገሩ ውሸት ስለሆነ ነው። ሰላም ታሰረች ማለት ነገሩ ሲጣራ ውሸት ነው ማለት ነው። ስለዚህ እውነት እንደሆነ እንዲቀጥል ለሷ ይመቻታል እና ለዛ ብላ ነበረ። ነገር ግን ሌላ ጉድ መጥቷል። እንግዲህ ያው እናንተ ለሌላ ሰው ጉድጓድ ስትመስሉ ለእናንተ የሚመስላችሁ ሌላ ሰው አለና ሙታ አለች ተብሎ እንግዲህ ጠቀም ያለ ገንዘብ ሰጥተው ከከተማ ያስወጧት አልማዝ ተመልሳ መታለች። እንደለመደችው መታ አሁንም ገንዘብ ካልሰጣችሁኝ በህይወት መኖሬን ለሰላም እነግራታለሁ፣ አሁኑን 200 ሺህ ብር ካላስገባችሁ ሰላም ቤት መጣለሁ እያለች ትገኛለች። እንግዲህ ሾህን በሾህ ማለት እንደዚህ ነው። ውድ ቤተሰቦቼ አደራ ድራማ እንግዲህ አሁን ላይ በኃይሉም እስር ቤት ገብቷል። ቃሌ ሁሉንም መረጃ በእጇ ይዛለች። ቀጣይ የልጅነትን ማረጋገጫ ወረቀት ትፈልጋለች። ቃልስ ይሄ ነገር ይሳካላታል ወይ? ይሄ ነገር ከተሳካላት ቃል ቀጥታ የሰላም ንብረት ወራሽ ትሆናለች። እንግዲህ ያንን ተጠቅማ ሰላምን ለማስወገድ ደግሞ ትሰራለች ማለት ነው። ይህን ነገር ደግሞ ብሌን ታውቃለች። ሰላምን ገላ ንብረቷን ለመውሰድ እያቀደች እንደሆነ ብሌን ከመጀመሪያው ጀምሮ እቅዷን ደርሳበታለች። ስለዚህ ብሌን ዝም ብላ ታያለች ወይ ስለ ሰላም ትከላከልላታለች? ምክንያቱም ደግሞ ቃል የሰላም ልጅ እንዳልሆነች ብሌን ራሷ ስለምታውቅ ማለት ነው። እና ውድ ቤተሰቦች እንግዲህ ክፍል 25 በጣም አጓጊ ነበረ። በክፍል 26 እስከምንገናኝ ድረስ የዛሬን አበቃን። ለቤቴ አዲስ ከሆናችሁ ለሰብለ ዩቲዩብ ማለት ነው አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።